የእግዚአብሔር ክብርና ኑሯችን በሚል ርዕስ ነው የምንካፈለው። እንደ መነሻ እንዲሆነን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። እንግዲህ ሁሉ ጊዜ ምንድነው የምናደርገው? የመጀመሪያውን መነሻ መሰረታችንን መድገም መቻል ይኖርብናል። የእግዚአብሔር ክብር ስንል ለሰዎች ወይም ለሁኔታዎች የምንሰጠው ክብር ማለታችን አይደለም። የእግዚአብሔር ክብር ዩኒክ ነው። የእግዚአብሔር ክብር ሼር የሚደረግ አይደለም። የእግዚአብሔር ክብር የብቻው ነው። ምክንያቱም እግዚአብሔር ዘንድ ብቻ ያለ ሌላ ቦታ የሌለ ነገር ስላለ ነው እግዚአብሔር ክብር የሚገባው። ብዙ ሰዎች ብዙ ሰው ጋር ያለው ነገር አላቸው፣ ነገር ግን ሁሉም ሰው ጋር ስለሌለ ያ ነገር ይከበራሉ። ለምሳሌ ገንዘብ ያላቸውን ሰዎች እናከብራለን፣ ምክንያቱም አንዳንድ ሰዎች ገንዘብ የላቸው፣ ግን ገንዘብ ያላቸው ሰዎች እነሱ ብቻ አይደሉም። ለእግዚአብሔር ሲሆን ግን እግዚአብሔር ዘንድ ብቻ ያለ፣ ስለዚህ ኤክስክሉሲቭሊ ለሱ ብቻ የሚሰጥ ኤክስክሉሲቭነስ የሚባለው ነገር ለእግዚአብሔር ክብር በጣም ጥሩ ቃል ነው። ኤክስክሉሲቭ ለሱ ብቻ የሚሆን ሌላ ለማንም የማይሆን። ለዚህ ነው መጽሐፍ ቅዱስ ላይ በኢሳይያስ 45 ላይ ክብሬ ለሌላ አልሰጥም የሚለው እግዚአብሔር። ሼር አያደርግም እግዚአብሔር ክብሩን። ለምን? ለሱ ብቻ ስለሚገባ። በምን የተነሳ አለን? አንደኛ በራሱ የሚኖር ስለሆነ፣ ሁለተኛ እጅግ አስፈላጊ ኑባሬ ስለሆነ ተባብለናል። ከሱ ደግሞ ምን ይነሳል? የኛ አገልግሎት ይነሳል። የኛ አገልግሎት ባለፈው ሳምንት እንደተነጋገርነው በአገልግሎታችን ሁሉ ቅናና ክብር ለእግዚአብሔር እንሰጣለን። ለምን ሲባል የማንጠቅም ባሮች ስለሆንን፣ ስለነበርን አይደለም ስለሆንን። ባለፈው ተነጋግረናል። የማንጠቅም የነበርን አይደለንም፣ የማንጠቅም ነን ስቲል። ጌታ ከኛ ጋር ባይሆን እግዚአብሔር በእኛ መስራቱን ያቆመ ዕለት ወዲያውኑ ከንቱ እንሆናለን። ስለዚህ የማንጠቅም ባሮች ነን። እግዚአብሔር ነው የሚጠቅም፣ እግዚአብሔር ነው በእኛ የሚሰራ ብለን ነው ለእግዚአብሔር ክብር የምንሰጠው። አገልግሎታችን ላይ በአጠቃላይ በዚህ መረዳት ውስጥ መመላለስ እንዳለብን በጣም በስፋት ባለፈው ሳምንት ተመልክተናል። አሁን ደግሞ ጳውሎስ በተናገረው በአንደኛ ቆሮንቶስ 10:31 መነሻነት በኑሯችን ሁሉ በእያንዳንዱ የዕለት ተዕለት ህይወታችን ላይ በአጠቃላይ ለእግዚአብሔር መኖር እንዴት እንዳለብን ነው እግዚአብሔር ቃል የሚናገረው። እዚህ ቦታ ላይ አኗኗራችንን በትንሿ ነገር ጨምሮ ስትበሉ ስትጠጡ ወይ ማናቸውም ነገር ስታደርጉ፣ ምክንያቱም መዘርዘር አላስፈልገው። ማናቸውም ነገር የሚባለው ውስጥ ሁሉን ነገር ማስገባት ትችላላችሁ። ከጠዋት ተነስቶ እስከ ማታ የምታደርጉትን እያንዳንዱን አክቲቪቲ ሁሉ እዛ ውስጥ ማስገባት ትችላላችሁ። ጫማ ስናደርግ፣ ልብስ ስናደርግ፣ ጸጉራችንን ስንሰራ፣ ጥርሳችንን ስንቦርሽ፣ እያንዳንዱን ነገር የምናደርገው ለእግዚአብሔር ክብር መሆን እንዳለበት የእግዚአብሔር ቃል ይናገራል። እዚህ ጋር አንድ ነገር ልንገራችሁ። ሰዎች የሆነ ነገር ካሳኩ በኋላ ይሄን የሰራውትን ነገር ለዚህ ነገር መታሰቢያ እንዲሆን አድርጌዋለሁ፣ ዴዲኬት አድርጌዋለሁ ይላሉ አይደለ? ለምሳሌ መጽሐፍ ይጽፉና ሰዎች ይሄ መጽሐፍ መታሰቢያነቱ ለእንደዚህ ነው ይላሉ። ለምሳሌ ለሀገራቸው ለተዋደቁ ጀግኖች መታሰቢያ ይደረግልኝ ይላሉ። ምንድነው? ስራቸው ሲፈጸም ሲደመደም ነው ያንን ነገር የሚያደርጉት። ወይ ደግሞ ኳስ ተጫዋቾች ድላቸውን ሴሌብሬት ሲያደርጉ ምን ያደርጋሉ? ለሆነ አካል ወይ ማሊያቸው ላይ የሆነ ነገር ጽፈው መታሰቢያነቱን ወይም የድሉን ክብር ለሆነ አካል ይሰጣሉ። ይሄን የሚያደርጉት ግን አንድ ነገር አኮምፕሊስ ሲያደርጉ ነው፣ ሲጨርሱ ነው። ምን ማለት ነው? እያንዳንዷ እንቅስቃሴ መታሰቢያ አትደረግም በምድር ላይ። እያንዳንዷ ለምሳሌ በእኛ ህይወት ላይ ሲሆን፣ ለእግዚአብሔር ሲሆን ግን እያንዳንዱ ጉርሻ፣ እያንዳንዱ መጎንጨት፣ እያንዳንዱ መነሳትና መቀመጥ፣ ሁሉም ነገር ነው ለእግዚአብሔር ክብር ሊሆን የሚገባው። ምን ማለት መሰላችሁ? ይሄ ነገር ኢንቴንሽናል መሆን አለብን ማለት ነው። እያንዳንዱን ነገር ስናደርግ በኢንቴንሽን ነው የምናደርገው፣ ገብቶን አዌር ሆነን ነው የምናደርገው። ሁሉን ነገር ስናደርግ ስንጨርስ አይደለም። ልክ ነው፣ ስንጨርስ ምን እንሰጣለን። ነገር ግን በእያንዳንዷ ነገር ላይ እንድንቀጥል የሚያደርገን በሁሉም ሞመንት ላይ ነው ቆም ብለን ክብር የምንሰጠው ለእግዚአብሔር። ሁሉን ነገር የምናደርገው በሱ ኃይል ስለሆነ፣ እሱ ረድቶን ስለሆነ፣ በሱ ፈቃድ ስለሆነ እያንዳንዱን ነገር ነው ለእግዚአብሔር ክብር የምናደርገው። ይሄ ነገር ምናልባት ዊርድ ይመስላል። ለምሳሌ አንድ የስጎነጭ ለእግዚአብሔር ክብር መልሼ እንደገና ሳስቀምጠው ለእግዚአብሔር እንዴት እንደዚህ ይቻላል እንደ ቤቱ ሲባል አው ይቻላል። ኢንቴንሽናሊ እንደዛ ማድረግ ይገባናል። ምክንያቱም አንድ ዘማሪ እንደዚህ ይላል፣ ወንድማችን ታምራት ሲዘምር እያንዳንዷ እስትንፋስ ስጦታ ናት የኢየሱስ ይላል አይደል?
እያንዳንዱ ስንፋስ ምን ማለት ነው? እያንዳንዱ ስንፋስ የሆነ ጊዜ አጠቃላይ አይደለም ለእግዚአብሔር የምሰጠው፣ በእያንዳንዱ ትንፋሼ መካከል ለእግዚአብሔር ክብር የምሰጠው። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል፣ ትንፋሽህንና መንገድህን በእጁ ያዘውን አምላክ ምን አላደረከውም? አላከበርከውም። የናቡከደነጾር ልጅ የነበረው ብልጣሶር በዳንኤል መጽሐፍ ላይ ምን ተብሎ ተገስጾ ትመለከታላችሁ? ዳንኤል 5:23 ላይ ትንፋሽህንና መንገድህን በእጁ ያዘውን። ምን ማለት ነው? እያንዳንዱ ትንፋሽህ በሱ ኃይል ነው የተነፈስከው። እያንዳንዱ መንገድህ ሙቭ ስታደርግ፣ ስትንቀሳቀስ፣ ምንም ነገር ስታደርግ በሱ ነው ያደረከው። ስለዚህ አላከበርከውም ይባላል። ስለዚህ ምንም ዊርድ የሚመስል ነገር ቢሆንም ምንም ነገር ስናደርግ በሁሉም ነገራችን ላይ ለእግዚአብሔር ክብር እያሰብን አዌር ሆነን ልንሰጥ ያስፈልጋል ማለት ነው። ስንራመድ እያንዳንዱ እርምጃ በእግዚአብሔር ነው የተራመድኩት። ስቆም፣ አይኔን ስከፍት፣ ስተነፍስ፣ ስሰማ፣ ስናገር፣ ሳሸት እያንዳንዱ የስሜት ሕዋሳቶቼ ሁሉ ፕሮፐርሊ ሲሰሩ ሁሉም ነገር የሆነው በእግዚአብሔር ስለሆነ ሁሉ ጊዜ ለእግዚአብሔር ክብር መስጠት አለብን ወገኖች። እንደዚህ አይነት ነገር መለማመድ ይቻላል። ሁሉ ጊዜ ሳታቋርጡ በእንደዚህ አይነት መረዳት ውስጥ መሆን ይቻላል ማለት አጠቃላይ እየሰጠዋለሁ አይደለም የሚባለው፣ በእያንዳንዱ ሞመንት መስጠት ይቻላል ለእግዚአብሔር። ስትንቀሳቀሱ እግሬ ማንሳት ቻልኩኝ ብላችሁ ማመስገን ትችላላችሁ። እንደገና መልሼ አቆምኩኝ እግዚአብሔር ይመስገን ማለት ይቻላል። ለምን መሰላችሁ? ያለ እግዚአብሔር እርዳታ አንዱም ነገር ስለማይቻል። ኢዮስያስ የተባለው የይሁዳ ንጉስ እንደሚመጣ ትንቢት የተናገረው ነብይ ለአካዝ ትንቢት ሲናገር አካዝ ተቃወመ እና ያዙት ብሎ እጁን ዘረጋ። አንደኛ ነገሥት ምዕራፍ 13 ቁጥር 4 ላይ ታገኛላችሁ። ነገር ግን የዘረጋትን እጁ መመለስ አልቻለም። ነብዩ ጸልዮለት ነው መመለስ የቻለው። ይሄ በጣም ተራ ነገር ነው። ልጅ መዘርጋትና መመለስ እኔ እንኳን እዚህ እየተናገርኩ እያለ ስንት ጊዜ እንደዚህ ያደርጋለሁ። እያንዳንዱን እጄን ስዘረጋና ሳስቀምጥ እግዚአብሔር ሊረዳኝ ያስፈልጋል። አለበዛ እንደ አካብ እንዲህ ብሎ መቅረት አለ ማለት ነው። መንገድ ላይ እንዳለው እንደ ትራፊክ ማስታወቂያ ያለ አይደለ? ያታቸው እንዲህ ብሎ የቆመ እንደዛ በየለቆም እችላል እገደዳለሁ ማለት እግዚአብሔር ባይረዳኝ የዘረጋውት መመለስ አልችልም። ስለዚህ ስዘረጋ በእግዚአብሔር እርዳታ፣ ስመልስ በእግዚአብሔር እርዳታ ነው። አይናችንን በሰኮንዶቹ ስንት ጊዜ እንደምናርገበግብ ይናገራል። አስደናቂ ቁጥሮች አሉ አይደል የምንሰማቸው። ይሄን ያርሺ ጊዜ ሰው በሰኮንዱ ሳይኖር ያርገበግባል ይባላል። እያንዳንዱ እርግብግቤት በእግዚአብሔር ኃይል ነው። እያንዳንዷን የምናረጋት ምናቃትንም ማናቃትንም ነገሮች ሁሉ የምናረገው በእግዚአብሔር ስለሆነ በነገር ሁሉ አክብሩት። ስትበሉ ስትጠጡ ማናቸውም ነገር ስታደርጉ ሁሉን ለእግዚአብሔር ክብር አድርጉት ብሎ መጽሐፍ ቅዱስ ይናገራል። ምክንያቱም ስላደረግ ነው፣ እኛ ስላለን አይደለም የሚሆነው። ምናቀው ቃል አለ መክብብ 2:25 ላይ እግዚአብሔር ቃል ሲናገር ያለሱ ፈቃድ የበላ ደስ ብሎትም ተድላን የቀመሰ ማን ነው ይላል። ለዚህ ነው እግዚአብሔር ክብር የምሰጠው። ቀደም አንድ ጸሎት ሲጸለይ ስለ መባ ሲጸለይ በተለምዶ የሚጸለይ ጸሎት አለ አይደል? መባ የሚሰጡትን ሰዎች ባርካቸው እንላለን። ደግሞ መስጠት ያልቻሉትን ደግሞ የሥራ በር በመክፈት አይደል ብለህ ጸልያለህ። ሁላችንም ጸልያለን እንደዚህ ብለን የተለመደ ነው። ክሊሼ ነች እንጆች ማለት ሁላችንም እንላት ጸሎት ነች። ነገር ግን አንድ ጸሎት ቢገባ ብዬ ደግሞ ላለው እያላቸው መስጠት የተሳናቸውንም ደግሞ አይደለ የሰጡ ይባረኩ፣ ያልቻሉም ደግሞ እግዚአብሔር ይስጣቸው፣ ደግሞም እያላቸው ኪሳቸውስ መግባት የተሳናቸውንም እግዚአብሔር ይስጣቸው ማለት አለብን አይደል? አይመስላችሁም? ምን ማለት መሰላችሁ? ልክ እንደዚህ ነው። ምግብ ለሌላቸው እግዚአብሔር ሆይ ስጥ እንላለን። ምግብ ኖሯቸው መብላት የተሳናቸው የሉ ታውቃላችሁ? እንደዚህ ቤታቸው ሙሉ ሆኖ ጓዳቸው ሙሉ ሆኖ ቡሃቃቸው ሌማታቸው ሙሉ ሆኖ ነገር ግን መብላት የተሳናቸው የሉ። ስለዚህ መብላት የተሳነው ስንል ምግብ ያጣ ማለታችን አይደለም። ያጣ የነጣ ደሃ ለማይ ማለታችን አይደለም። ምግብ ቤቱ ተከምሮ ለአንድ ሰው አይደለም ለአገሩ ማብላት የሚችል ሰው ሆኖ አንድ ነገር መብላት የማይችል ሰው አለ። ስለዚህ ያለሱ ፈቃድ የበላ ማን ነው? ያለሱ ፈቃድ ደስ ብሎ ተድላን የቀመሰ ማን ነው? ስለዚህ ያንዳንዱ አጉርሻ የማን እርዳታ ነች? የእግዚአብሔር። አንድ ጊዜ አንድ ደላላ ክርስቲያን የሆነ ደላላ የተናገረው ነገር አረሰው።
ሁሉ ጊዜ እንደ ትምህርት ውስጥ ያለ እሱ ደላላ ነውና በየቦታው ይዞራል እንግዲህ ለተለያየ ኮሚሽን ስራው እና በጣም ባለጸጋ ሰው ቤት ሄድኩኝ አለ እና ስገባ ምንጣፉ ራሱ በጣም ያስፈራል አለ ለመርገጥ ጫማዬን እንኳን አውልቄ ፈራው አለ እግሬን ራሱ በባዶ እግሬ ራሱ ለመርገጥ እንትን አልኩት አለ በጣም ብዙ ሀብት ያላቸው ሰው ናቸው ከዛ እሳቸው እስኪመጡ ድረስ ባለ ጉዳዩ እሳቸው ስለሆኑ እስኪመጡ ድረስ የሆነ ነገር ይቀርብልህ ተባልኩኝና ምግብ በላዋል እና ምግብ ሲቀርብልኝ ደነገጥኩኝ አለ በፌ ነው ይቀርብልኝ አለ የተለያየ አይነት ምግብ ቀርብልኝ በላዋል ከዛ መጨረሻ ሰውየው መጥቷል እና ምሳ ሰዓት ነበርና አቅርቡላቸው ምሳ ተባለ ለኔ ለደላላው እንደዛ ከቀረበ ለሳቸውማ በያሰብኩኝ አለ ምን እንደሚበሉ ለማያጓጓው አለ በኋላ ትንሽዬ ጥቁር ቂጣ ቀረበችላቸው አለ በጣም ትንሽዬ ከዛ በኋላ ቀረበችላቸው እሷን ሰበር አድርገው ትንሽ አፋቸው ላይ እንትን አደረጉና በቃ መልሱት አሉ አለ ደነገጥኩኝ አለ ምክንያቱም መብላት አይችሉም ስላለው ሰው አይበላ እና አንድ ጥያቄ ተመለሰልኝ አለ ምንድነው ቤት ውስጥ ስገባ ግርግዳ ላይ አንድ ጥቅስ አይቼ ነበር አለ ደመና አታዩም ነፋስም አታዩም የሸለቆ በውሃ ይሞላል የሚል ጥቅስ አለ ግርግዳ ላይ እዚህ ቤት ደግሞ ስለምን ሸለቆ ነው የሚወራው ብዬ ነበር አለ መጀመሪያ እዚህ ቤት ደግሞ ሸለቆ አለ እንዴ ሸለቆን በኋላ አየሁታል ምግብ መብላት አይችሉም ሰውየው የጤፍ ቂጣ ጥቁር የሆነ ቂጣ ትንሽ ቀርቦላቸው ትንሽ ነክሰው ከዛ በኋላ መልሱልኝ ነው የሚሉት ሰው ስላለው አይበላም እግዚአብሔር ካረዳው ምንም ነገር ቢኖር ማድረግ አይችልም ገብቷቸዋል ስለዚህ የእግዚአብሔር እርዳታ በእያንዳንዱ ስትበሉ ስትጠጡ ማለት በሁሉም ነገር ላይ በስ ማግኘት ቻልኩኝ አይገርምም ማለት አለባችሁ እንድናኘክ ረዳን እግዚአብሔር መዋጥ ቻልን መራብ ቻልን መጥገብ ቻልን መጠጣት ቻልን መርካት ቻልን መጣማት ቻልን ሁሉም ነገር እግዚአብሔር ሲፈቅድ የሆነ ነው ስለዚህ ለእያንዳንዱ ነገር ለእግዚአብሔር ዕውቅና ልንሰጥ ያስፈልጋል ማለት ነው ያለሱ ልናደርገው በፍጹም ስለማንችል ብዙ ጊዜ የኛ ችግር ምንድነው ትልልቁ ነገር ላይ እግዚአብሔር ይችላል ትንሿን ነገር ግን አታቀተንም ብለን እናስባለን ለምሳሌ ጸሎትም የምንጸልየው ነገሩ ከበድ ብሎ የታየ ዕለት ነው ለቀላሏ ነገር እኛ ምን በቃ ይመስለናል ድሮ አንድ ድራማ ታሳውሳላችሁ ብሔራዊ ቲያትር ቢታየው ድራማ በቅምሻ በማስታወቂያ መልክ ይነገር ነበር አይደል ይታያል ቴሌቪዥን ላይ ኢቲቪ ላይ ታሳውሳላችሁ ድሮ እና አንድ ያየሁት ማስታወቂያ ነበር ለጭንቅላቴ ውስጥ ድሮ ልጅ ሆነን ያየሁት እና እንደዚህ ሀብታም ቤት ነው እና ሴትየዋ ይሳላሉ ገብርኤል ይሄን ነገር አድርግልኝ ሲሉ አጠገባቸው ማለት ቀሳውስታሉ እሜቴ ለትንሹ ነገር ለትልቁ ገብርኤል ያስቸግሩኛን በቃለን ይላሉ እና ለትንሹ ለትልቁ አያስቸግሩኛን በቃለን አንዳንድ ሰው ለአንዳንድ ነገር እሱ የሚበቃ ይመስለዋል እግዚአብሔርና ለዚህ ነገር አላስቸግረም እኔ በቃለሁ ይላል እኛ ምን በቃበት ምንም ነገር የለንም አይናችን መግለጥ አንችልም መክፈት አንችልም ማንቀሳቅ ምንም ነገር ነው ማንችለው ስለዚህ በሁሉም ነገር ላይ ለእግዚአብሔር ዕውቅና የምንሰጠው ምንም ማድረግ ስለማንችል ነው ምንም አንዳች ነገር ለማድረግ ማንችል ስለሆነ ነው ለእግዚአብሔር ክብር ዕውቅና የምንሰጠው በኑራችን ሁሉ ማለት በሁሉም እንቅስቃሴዎቻችን ላይ ለእግዚአብሔር ክብር ልንኖር ያስፈልገናል እንኳን ያለ እግዚአብሔር እኮ ፈቃድ አይደለም አንዳንድ ጊዜ ያለ ነገስታት እንኳን ፈቃድ እኮ ራሱ መንቀሳቀስ የማይቻልባቸው ዘመናት አለው አይደለ ለምሳሌ ዘፍጥረት ምዕራፍ 41 ላይ ቁጥር 44 ላይ ምን ተብሎ ተጽፏል ያላንተ ፈቃድ ማንንም ሰው እግሩ እንዳያነሳ ተባለ አይደለ ዮሴፍን በግብጽ ላይ ሲሾሞ ፈርዖን ያላንተ ፈቃድ ማንንም ሰው እግሩ እንዳያነሳ እና ሲወጣ እዚህ ቦታ መሄድ ፈልጋለሁ ተብሎ ይለፍ ማግኘት አለበት ያንዳንዱ ሰው ዮሴፍ ካልፈቀደ ማንንም ሳይንቀሳቀስ ዘመድ አይጠይቅም ሻይ ጠጥቶ ሳይገባ ዮሴፍ በዛ ደረጃ ላይ የያንዳንዱ ሰው ይቆጣጣር ነበር እግዚአብሔርማ እንዴት ቢሆን ሰለሞንን ታሳውሳላችሁ ከኢየሩሳሌም ከተማ በፍጹም እንዳትወጣ ብሎ ሲያስምለው አይደለ ሳሚ የሚባለውን ሰው ከዛ በኋላ ሲወጣ ያው በቃል በተናገረው ቃል መሰረት ፈርድባለሁ ብሎ ሳሚን ሲፈርድበት ተመለከታላችሁ ምን ማለት ነው ሰዎች እንኳን ራሱ ሰው ሳይፈቅዱልን አንዳንድ ነገር እንዳናደርግ ክልክ ገደብ ይጣልብናል እግዚአብሔርም ማሳይፈቅድ አንዳችም ነገር ማድረግ አንችልም ነገር ግን አንዱ ችግራችን ብዙ ጊዜ ትልቁ ችግራችንም ዋናው ሊባል በሚችል ደረጃ ችግራችን ምንድነው
አንደኛ ቀደም እንዳልኩት ለትንሹ ነገር እኛ ምን በቃ ይመስለናል ለትልልቁ ነገር ብቻ ነው እግዚአብሔር የምንፈልገው እኔ አንዳንድ ጊዜ ታዘባለሁ ጥቃቅ ነገሮች ሁሉ ጭምር ታዘባለሁኝ ለበሽተኛ ሲጸለይ ለምሳሌ ለጉንፋን ያዘው ሰው ይጸለይለታል ይነሳል እግዚአብሔር ምን ለፈውስ ይበጣል ምክንያቱም ለሱ ቀሽር ይበቃል ለሱ ምናምን የሆነ ነገር ካደረገ ይበቃዋል እንደዛ ብሎ ነው የሚያስበው ኖ ያለ እግዚአብሔር ፍቅር ምንም ነገር ነው ማንችለው ሰዎች ስለዚህ ስናስብ ለዚህማ እግዚአብሔርን አላስቸግር አንተን አላደርግም ማለት አካውንቴን አልጨርሰውም ሰማያዊ እንትኔን ይቀመጥልኝ ትልቅ ነገር ሲመጣ ነው እግዚአብሔርን መጠየቀው ብሎ ሳያስባል ኖ እንደዛ ይቻል ለሁሉም ነገር በእግዚአብሔር የተደገፈን ሰዎች ነን በእግዚአብሔር ላይ በእያንዳንዱ ነገራችን ላይ ዲፔንዳንት የሆነን ሰዎች ነን በራሳችን ላይ ምንም ነገር ማድረግ እንደማንችል የእግዚአብሔር ቃል ይናገራል ለዚህ እኮ ነው ዮሐንስ 15 ቁጥር 5 ለጌታችን ሲናገር ያለ እኔ ምንም ልታደርጉ አትችሉም ማለት ቅርንጫፍ በግንዱ ላይ ባይኖር ከራሱ ምንም ሊያደርግ እንደማይችል ፍሬ ሊያፈራ እንደማይችል ሁሉ እናንተም ያለ እኔ ምንም ልታደርጉ አትችሉም ይላል ሁለተኛ ችግራችን ደግሞ ከዚህ ጋር ተያይዞ እግዚአብሔር የሚያስፈልገን ለመነሻ ነው የሚመስለን ማለት ብዙ ጊዜ ምን እንደምናስበው እግዚአብሔር የሆነ ስንነሳ አካባቢ ያስፈልገናል ለምሳሌ በዓለም የነበረን ሰዎች ወደ ጌታ እንድንመጣ አይኖቻችንን ካበራለን ያስፈልግ ይበቃናል ከዛ በኋላ ራሳችንን ምናቂ ይመስለናል ማለት እግዚአብሔር ማለት የሆነ ነገር ላይ ለምሳሌ አይታችሁ ከሆነ የመንገድ ላይ ባትሪው አልነሳ ብሎ ያስቸገረ መኪና ምንድነው የምናደርገው እንገፋዋለን አይደል ከገፋነው በኋላ ሾፌሩ አመስግሮን አንቀሳቅሶት ይሄዳል ስንገፋው አንውልም ቀኑን ሙሉ ከዚህ እስከ ፒያሳ ተገፋላችሁ እንደ መኪና ስለዚህ እግዚአብሔር ምንድነው የሚመስለንኛ መጀመሪያ ገፊ ከዛ በኋላ በራሳችን እንነሳለን አያስፈልገንም ወይ ደግሞ እግዚአብሔር እንደ ዕቁብ ነው የመጀመሪያው ዕቁብ ሲወጣላቸው ሰዎች አሉ አለ ከዚህ የመጀመሪያው ዕቁብ ላይ ነው የሚረዱት ከዛ በኋላ በቃ ራሱን ይረዳል ሰውየው የሚቀጥለውን ራሱ ብቻሎ ይጥላል ባለጸጋ ይሆናል ሲድመኒ የሚባል ነገር አለ አይደል መነሻ እግዚአብሔር ሲድመኒ አይደለም የመጀመሪያ ዕቁብ አይደለም የተበላሸ መኪና የሚገፋ አይደለም ከዛ በኋላ በራሳችን የምንንቀሳቀስ በራሳችን ነገሮች የምናደርግ እግዚአብሔር ለመነሻ የምንፈልግ ሰዎች አይደለንም ለዚህ ነው በጣም የሚያስገርም ቃል ሁላችሁም የምታውቁትን ቃል ሳሙኤል የተናገረው አቤኔዘር እግዚአብሔር እስከዛሬ ድረስ ማለት እስከዚህ ቬሪ ሞመንት ድረስ እግዚአብሔር ነው የሚረዳን ማለቱ የሆነ ጊዜ አይደለም የእግዚአብሔር ዳታ እስካሁን ድረስ እግዚአብሔር ረድቶናል ይሄን ስትናገሩ እስካሁን መቼ ነው ስትሉ እስካላችሁበት ጊዜ ድረስ እስከዛሬ ድረስ እግዚአብሔር ረድቶናል መቼ እስካሁኑ ሞመንት ድረስ ሁሉ ጊዜ እስከምኖርበት እያንዳንዱ የመጨረሻ ስንፋሴ ድረስ አቤኔዘር የሚለውን ቃል እናገራለሁ ምክንያቱም እስከዛሬ ድረስ ነው አያልኩኝ ያለሁት እስካምና ጌታ ረድቶ የነበር አይደለም እስከ ጧት አይደለም እግዚአብሔር ይረዳኝ የሆነ ትምርቴን እስከጨረስ አይደለም እግዚአብሔር የሚረዳኝ የሆነ ነገር እስካቋቁም ድረስ አይደለም ጌታ የሚረዳኝ እስከዛሬ ድረስ ማለት በቃ ይሄ ቃል በመናገርበት ጊዜ ድረስ ጭምር ምን አለ እርዳታው አለ ማለት ነው ስለዚህ እግዚአብሔር እርዳታ መነሻ አይደለም መነሻ ነገር አድርጎ ከዛ በኋላ ራሳችን ጎጆ አስወጥቶ ራሳችንን በራሳችን ምንችል አያደርገንም ብዙ ሰዎች በወላጆቻቸው ላይ ጎጆ እንደሚወጡት በእግዚአብሔርም ላይ መውጣት ያምራቸዋል የተለመደ ነው በወላጆቻችን ላይ ጎጆ መውጣት አለብን እንዳውም የሚጠበቅብን እሱ ነው ወላጆቻችን ለዝንተ ዓለም እርዳታ አይችሉም እኛን በኋላ እንዳውም እኛ እርዳታ ይፈልጋሉ ከዛ በኋላ ልጅ የደረሰልኝ ይላሉ ራሱን ይችላል ይባላል ከቤት ይወጣል ራሱን ገበያ ያመጣል የራሱን ኑሮ ይኖራል የኛ ነገር ከዛ በኋላ ያስፈልገው በእግዚአብሔር ላይም እንደዚህ የሚያምራቸው በጣም በርካታ ሰዎች ናቸው የሚያስፈልገን አይመስለንም ሁሉ ጊዜ መነሻው ላይ ይረዳናል ከዛ በኋላ የሆነ ቦታ ያስቀምጠንና ከዛ ከሱ ጋር እኩል እንሆናለን ተከሻንን ለካካለን እንደዚህ አይነት አስተሳሰብ ብዙ ሰዎች አለባቸው ሌላው ደግሞ ምንድነው ከዚህ ጋር ተያይዞ ለእግዚአብሔር ክብር እንዳንሰጥ በኑሯችን የሚያደርገን ነገር መርሳት የሚባለው ነገር መርሳት ሰብአዊ ድካም ነው የሰው ሰብአዊ ድካም ሰው በመሆናችን ከምንጋራቸው ድካሞች መካከል አንዱ ብዙዎቻችን ምናልባት ሁላችንም ላይ ያለው አንዱ ድካም መርሳት የሚባለው ነገር ሰው በፍጥነት ነው የሚረሳው በፍጥነት
መዝሙረኛው በመዝሙር 7 ላይ ወዲያው ፈጥነው ስራው ረሱ ይላል። ይረሳሉ። እስራኤላውያን በጣም የሚረሱ ናቸው። ሚሞሪያቸው በጣም ሾርት ነው። በጣም ይረሳሉ። ለዚህ ነው ሙሴ ስለገባው ዘዳግም ምዕራፍ 8 ላይ ሙሉ ምዕራፉን በተደጋጋሚ የሚናገረው ነገር አምላክህ እግዚአብሔርን እንዳትረሳ ተጠንቀቅ። የበለጸግ እንደሆነ ስትበለጽግ ጎተራ ሙሉ ሲሆን ሌማት ሙሉ ሲሆን ከብቶች ሲበዙ ገንዘብ ሲበዛ ልጆች ወልደ ትውልድ መስርተህ በቃ ማይነቀነቅ ግዛት ከመሰረትክ በኋላ እግዚአብሔር እንዳትረሳ በጉልበቴ በላቤ አመጣውት እንዳትል እና እንደዛሬው የላብ አደሮች ቀን እንዳታከብር። የላብ አደሮች ቀን አለ ዛሬ። ላብ አይደለም እዚህ ያደረሰኛ ላብ አደሮች አይደለም። ላባችን አያሳድረንም። ለማንንም አያሳድረን እና በላቤ አመጣውት እንዳትል በጉልበቴ አመጣውት እንዳትል አምላክን እግዚአብሔር እንዳትረሳ ተጠንቀቅ። በተደጋጋሚ ይሄ ነገር ተነገራቸው። ምዕራፍ 8 ላይ ይሄን ነገር አስጠነቀቀ ሙሴ። ነገር ግን የፈራው አልቀረም። ምዕራፍ 32 ላይ ሲመጣ ምንድነው የሚለው? ረሱት። ቁጥር 15 ላይ የሽሩን ረገጠ፣ ወፈረ፣ ሰባ። ከዛስ የፈጠረው እግዚአብሔርን የረዳውን እግዚአብሔር ረሳ። ምዕራፍ 8 ላይ አትርሳው ተብሎ ነበር። ያው መርሳቱ ተረጋገጠ። ምዕራፍ 32 ላይ ሲደርስ ረሱት ሙሉ በሙሉ። በራሳቸው መሰላቸው ሁሉ ነገር። ወገኖች አንድ ነገር ልንገራችሁ ከእስራኤላውያን እንድንማር። ምክንያቱም ጳውሎስ ሲናገር አስቀድሞ የጻፈው ለምናችን ተጽፏል? ለትምህርታችን የዘመናት መጨረሻ የደረሰብንኛ ለመገሰጽ ተጽፏል። ጳውሎስ የሚያነሳቸው ነገሮች አሉ። አንደኛ ቆሮንቶስ ምዕራፍ 10 ላይ አንዳንዶቹ እንደሰይሰኑ በአንድ ቀን ምናምን ሺህ እንደሞቱ እንዳንሰይስን፣ አንዳንዶቹ እንደተፈታተኑ እግዚአብሔርን በሚያጠፋው እንደጠፉ አንፈታተን፣ አንዳንዶቹ እንደዚህ እንዳደረጉ እንዳጉረመረሙ በእባቦች እንደተነደፉ አናጉረምርም ይላል። እኔ ደግሞ መርሳታቸውን እያሳወስኩ ደግሞ ላስጠንቀቀኝ ጉባኤ እንደረሱትና በኋላ እግዚአብሔር አሳልፈው እንደሰጣቸው እንዳንረሳ። ምክንያቱም እስራኤላውያን ለምን ወደ ምርኮ እንደተወሰዱ ለምን የራሳቸው ወተትና ማር የምታፈሷ መልካሚቱ ምድር ያቺ ተስፋ ምድር ለምን ለባዕዳን እንደሆነች መጽሐፍ ቅዱስ ሲናገር በነህሚያ ላይ አስገራሚ ቃል አለ። እሱን ቃል አንብብላችሁ። ነህሚያ 9:35 ላይ በጣም የሚገርም ቃል አለ። ነህሚያ 9:35 እንደዚህ ይላል እግዚአብሔር ቃል። 9:35 ላይ እንደዚህ ይላል ነህሚያ በመንግስታቸውም በሰጣቸውም ታላቅ በጎነት በፊታቸውም በሰጠው በሰባው ምድር አላመለኩሁም፣ ከክፉ ስራቸውም አልተመለሱም። እነሆ ዛሬ ባሪያዎች ነን፣ ፍሬዋንና በረከቷን ይበሉ ዘንድ ለአባቶቻችን በሰጣት ምድር እነሆ በእርሷ ባሪያዎች ነን። ልብ በሉ ነህሚያ በዚህ ምዕራፍ 9 ላይ እንደ እስጢፋኖስ አይነት ስብከት ነው የሰበከው። እስጢፋኖስ የሰበከውን ታውቃላችሁ አይደል? ሐዋርያ ሥራ 7 ላይ ከአብርሃም መጠራት ጀምሮ ሙሉን የእስራኤል እስከ መሲሁ ድረስ ናሬት አደረገላቸው፣ ተረከላቸው። እዚህ ቦታ ላይ ደግሞ ነህሚያ እንደዛ ነው የሚያደርገው። ከአብርሃም ይጀምርና እስከ የእስራኤሎች ሙሉ ታሪክ ይናገራል። ሲናገር በመካከል ያስታውሳቸዋል እግዚአብሔር ምን እንዳደረገላቸው። እስኪ 9 ላይ እንሄድና ትንሽ ወደ ኋላ ቁጥር 25 ላይ ላንብብላችሁ። ነህሚያ 9:25 ላይ ምሽጎቹንም ከተሞች የሰባውንም ምድር ወሰዱ፣ መልካምም ነገር የሞሉባቸውን ቤቶች የተማሱትንም ጉድጓዶች ወይኖቹና ወይራዎቹን ብዙዎቹንም የፍሬ ዛፎች ወረሱ፣ በሉም፣ ጠገቡም፣ ወፈሩም፣ በታላቅ በጎነት ደስ አላቸው። ተመልከቱ፣ የተስፋይቱ ምድር እግዚአብሔር ሰጣቸው። ወተትና ማር የምታፈሰው ምድር ሰጣቸው። ወተትና ማር የምታፈሰው ምድር መውረስ አልቲሜት ግብ አይደለም። ምክንያቱም አልቲሜት ግቡ በሰጣቸው ላይ እግዚአብሔር ማምለክ ነው። ልብ በሉ፣ ወተትና ማር በመታፈሰው ምድር ላይ እግዚአብሔርን ለማምለክ ነው ያስገባቸው እግዚአብሔር። ምክንያቱም አስቀድሞ ባለፈው አንስተነዋል፣ ያገለግለኝና ያመልከኝ ዘንድ ሕዝቤን ልቀቅ ብሏል እና እግዚአብሔር እንዲያመልኩት ነው የሰባውን ምድር የሰጣቸው። የሰባውን ምድር የሰጣቸው እዛ ምድር ላይ ሆነው ሁሉ ጊዜ እንዲያስታውሱት፣ ሁሉ ጊዜ እንዲያመሰግኑት፣ ሁሉ ጊዜ ክብርና እውቅና ለእግዚአብሔር እንዲሰጡ ነበር ያስገባቸው።
በማያቋርጥ መንገድ እዛ ውስጥ ለምን መሰላችሁ የሚያስገርም ቃል አለ። እኔ ዘዳግም 25 ማን ነው 15 ላይ ተጻፈ አንድ የሚያስገርምኝ ቃል አለ። ምን ይላል መሰላችሁ? ወተትና ማር የምታፈሰው ምድር ባርክ ብላችሁ ጸልዩ ይላል። ኦሬዲ እኮ ወተትና ማር ታፈሳለች። ለምን ባርክ ተብሎ መጸለይ ያስፈልጋል? ወተትና ምድር የምታፈሰው ምድር ላይ ሰስቴን የሚያረጉት እስካመለኩ ድረስ ብቻ ነው። ምክንያቱም ህጉ እንደዛ ነው የሚለው። እግዚአብሔር ወደ ተስፋ ምድር ሲያስገባቸው የሰባው ምድር ሲሰጣቸው በቃ እናመሰግናለን እዚህ ያድርሰናል ታንኪዩ ብሎ ከእግዚአብሔር ጋር እንዲለያዩ አይደለም እንዲያመሰግኑ። ስለዚህ ምን ይላል ነህምያ ይመጣና ቁጥር 35 ላይ ሰጣቸው ያችን ምድር፣ ነገር ግን በሰጣቸው በሰባው ምድር አላመለኩም። ምን አደረከ? ከዛ በኋላ ነቀልካቸው፣ ወደ ባቢሎን ወሰድካቸው። አስቀድሞ እኮ እዛ ምድር ላይ ከነዓን የምትባለው ምድር ላይ የመሬቱን ፍሬ ይበሉ የነበሩት እኮ ሌሎች ህዝቦች ነበሩ። ፌርዛውያን፣ ያቡሳውያን፣ ጌርጌሳውያን የሚባሉ እኮ ነበሩ። እና እነሱን እግዚአብሔር ለምን ነቀላቸው ከተባለ ጣዖት አምላኪ ስለነበሩ ለእግዚአብሔር ክብር ዕውቅና ስላልሰጡ ነበር የነቀላቸው። ጽዋቸው ስለሞላ የኃጢአታቸው ጽዋ ስለሞላ ነው የተነቀሉት። ስለዚህ የነሱን ነገር ድጋሚ የሚያደርጉ ከሆነ እግዚአብሔርን ማያመልኩ ከሆነ ምድሪቱ ራሷ ቮሚት ታደርጋቸዋለች። ምድሪቱ ነች እንትን ያለቻቸው ትተፋቸዋለች የሚል ቃል አለ። ተፋቻቸው፣ ቮሚት አደረገቻቸው። ለምን? በሰባው ምድር አላመሰገኑም፣ አላመለኩም። ወገኖች በጣም አደገኛው ነገር የሆነ ደረጃ ላይ ስንደርሰና ስንደላደል መርሳት የሚባለው ነገር መርሳት። የብዙ ሰዎች ችግር ይሄ ነው። ይረሳሉ። ትላንትን ይረሳሉ፣ ከየት እንደመጡ ይረሳሉ፣ ምን እንደነበሩ ይረሳሉ። ትላንትናቸው በፍጹም አይታወሳቸው። ሳኦልን ተመልከቱ። ሳኦልን ሳሙኤል ሊያስታውሰው ይገባ ነበር። ከየት እንደውም እንደዚህ ይላል፣ በራስ አይን እንኳን የተናከሰው ነበር ይላል። ሌላውን ተው፣ በራስ አይን ሳኦል እኮ ሊነግስ ሲነሳ በጣም የመጨረሻ ትውስተው ነበር። ታሳውሳላችሁ በጣም ምክንያቱም የሚገባው አልነበረም። አህያ ፍለጋ ነው የወጣው። ሲግኒፊካንት ሰው አልነበረም፣ ታዋቂ ሰው አልነበረም። እና ለራሱ እንኳን ይሰጥ የነበረው ቦታ በጣም ዝቅተኛ ነበር። ነገር ግን ከነገሰ በኋላ ረሳው እና ይነግረዋል። በአይን ፊት እንኳን የተናከ ነበርክ፣ በራስ አይን እንኳን ፊት። ትላንትና ወገኖች አንዳንድ ነገር ጠይቃችሁ ዛሬ የደረሳችሁበትን ነገር ለጊዜው እርሱትና ትላንትና በነበራችሁ ነገር ላይ ለራሳችሁ ምን አይነት ግምት ነበራችሁ? ለራሳችሁ ማርክ ብትሰጡ ከ10 ስንት ተሰጡ ነበር? ትላንትና በነበራችሁ ነገር ላይ ሌላው ሰው አይደለም ራሳችንን እንኳን እንንቅ አልነበረም ወይ? ራሳችንን እንኳን ምንም እዚህ ውዳቂ ነኝ ብለን አልነበረ ወይ የምናስበው? በራሳችን አይን እንኳን የተናቀን ሰዎች ሌላ ሰው አይደለም ራሳችንን እንኳን በራሳችን የምንንቅ ሰዎች ሆነን እግዚአብሔር ግን ካከበረን በኋላ መልሰን እግዚአብሔርን ከየት እንዳነሳ ነው የምንረሳበት ጊዜ በጣም ብዙ አለ። ስለዚህ እግዚአብሔርን የምንረሳበት በኑሯችን እንዳናከብር የሚያደርገን አንደኛው ምክንያት መርሳት የሚባለው ነገር ነው። ከየት እንደመጣን እንዴት እንደሆነ ስለምንረሳ ነው። ሕዝቅኤል ላይም በተመሳሳይ መንገድ ምዕራፍ 16 ቁጥር 15 ላይ ለእስራኤል እንደዚህ ይላታል ነብዩ ሕዝቅኤል 16:15 ላይ ነገር ግን በውበትሽ ታምነሻል፣ ስለ ዝናሽም አመንዝረሻል፣ ምንዝርናሽንም ምናምን እያለ ይናገራል። ከላይ ብትመለከቱ ይሄ ምዕራፍ እስራኤልን ያስታውሳታል። ታውቃላችሁ በደም ተለውሰሽ ነው ያገኘውሽ ይላል። በተወለድሽበት ጊዜ እትብትሽ አልተቆረጠም፣ አልታጠብሽም፣ አይንም እንኳን ማይራራልሽ ነበርሽ። በደምሽ እንዳለሽ ምን አልኩሽ? እኔ በህይወት ኑር ያልኩሽ። ከዛስ በኋላ አበላውሽ፣ አጠጣሁሽ። ከዛ ለመንግስት ደረሽ። እንደ ሴት ኮረዳ ይገልጣትና ጡቶሽ አጎጠጎጡ፣ ውበትሽ ፍጹም ሆነ። ከዛ ገባውሽ። ከዛስ በኋላ በውበትሽ በዝናሽ በክብርሽ አመነዘርሽ፣ ታመንሽና በዛ በራስሽ ታመንሽና ተውሽኝ ይላል እግዚአብሔር። የእስራኤል ትልቁ ታሪክ ይሄ ነበር። እግዚአብሔር መርሳት፣ እግዚአብሔር እንደሚያስፈልጋቸው አለማወቅ እና እንደዚህ በሚያደርጉበት ጊዜ የእግዚአብሔር ዳታ ሲረሱ፣ ትላንትናቸውን ሲረሱ በኑሯቸው ለእግዚአብሔር ክብር መስጠታቸውን ያቆማሉ። እና ይሄ በጣም አንደኛው ትልቁ መሰረታዊ የሰው ልጆች ችግር ሆኖ እናገኘዋለን። ሌላው ለእግዚአብሔር ክብር በኑሯችን ማናመጣበት ትልቁ መንገድ ደግሞ በኃጢአት መመላለስ ነው። ኃጢአትን
እንደ ውሃ መጠጣት። ባለፈው ሳምንት አንድ ነገር የመጀመሪያ ሳምንት ላይ የተናገርኩትን ነገር ልድገምላችሁ በጣም መሰረታዊ ስለሆነ ሰው የተፈጠረው እግዚአብሔርን እንዲያከብርና በእግዚአብሔር እንዲደሰት ነው። በሌላ አነጋገር እግዚአብሔርን ማክበር የምንችለው በእግዚአብሔር ስንደሰት ነው ማለት ነው። በእግዚአብሔር መደሰት ያቆመ ሰው፣ እግዚአብሔርን መተካት የፈለገ ሰው እግዚአብሔር በጣም በአብዛኛው ጊዜ ችግራችን መመሰላችሁ እግዚአብሔር እንዳንድ ባለጸጋ እንዳንድ ኃያል እንቆጥረዋለን። ብዙዎቻችን ያለብን የህይወት ድካም ልንገራችሁ። እግዚአብሔር ባለጸጋ ነው። እግዚአብሔር ምንጭ ነው። እግዚአብሔር ይሰጣል፣ ለጋስ ነው፣ ኃይለኛ ነው፣ ከገባንበት አዘቅትና አረንቋ ያወጣናል። ነገር ግን እግዚአብሔር ኢንጆይ የሚደረግ ነው ይመስለን። ምን ማለት መሰላችሁ? ለምሳሌ ልበልና ይቅርታ አድርጉልኝ ስለምሳሌ አንዲት ኮረዳ የተስተካከለና በቃ የተንቀራጣ ኑሮ ለመኖር ፈልጋ ፍቅር ከሱ ሊይዛት የማይችልን አንድ ባለጸጋ ሽማግሌ ብታገባ ብላችሁ አስቡ። ለምን ነው የምታገባው? ለኪሱ ብላ ነው አይደል? ለገንዘቡ ብላ ነው የምታገባው። የተመኘችው ኑሮ ያኖራታል። ቤት፣ መኪና፣ ኑሮ እርካሽ ነው ለሷ። በጣም በጥሩ ሁኔታ ያኖራታል። ነገር ግን ኢንጆይ ግን አታረገውም። ያን ሽማግሌ የምትፈልገው ኪሱን ነው። እግዚአብሔር ለብዙ ሰዎች እንደዚህ ነው። ረዳት ነው። እግዚአብሔር ይረዳል። ስንወርቅ ያነሳናል። የሆነ አጣብቂኝ ስንገባ ያወጣናል። ሲጎለን ይሰጠናል። እጁ ሙሉ ነው። ነገር ግን ኢንጆይ እናረጋዋለን። እግዚአብሔርን ኢንጆይ ሳያደርጉ እግዚአብሔር ማክበር አይቻልም። ማክበር የምንችለው እግዚአብሔርን በእግዚአብሔር ኢንጆይ ስናደርግ ነው ወገኖች። በእግዚአብሔር ኢንጆይ ሳናደርግ ኢቭን ሌላው ነገር ልንገራችሁ በተራ እንኳን ምሳሌ በባልና ሚስት በትዳር ውስጥ አንድ ባል ለሚስቱ ታማኝ ነው ወይ ደግሞ ጥሩ ባል ነው የሚያስብለው ሌላ ቦታ ሄዶ አለማመንዘሩ ብቻ አይደለም፣ በሚስቱ ኢንጆይ ማድረጉ ነው። መጽሐፍ ቅዱስ ለባሎች ከሚሰጠው ትእዛዝ አንደኛው ከጉብዝና ሚስት ጋር ደስ ይበል፣ በፍቅሯ አጠገብ ጡቶቿ ያርኩ፣ በሷ ደስ እንዲለው ያዘዋል። በሷ ደስ ሳይለው ነገር ግን በተቻለ መጠን እየፈራት ቢኖር እያከበራት ቢኖር ጥሩ ባል አይደለም። የትም ቦታ አይደለም ግን በሚስቱ አይደሰት። አገኛችሁኝ የምለው ነገር አሁን ለእግዚአብሔር መፍራት መንቀጥቀጥ ይሄን ያመጣብኛል ማለት አይደለም። የሚጠበቅብን ኢንጆይ ማድረግ እግዚአብሔርን። ኃጢያትን ለምንድን ነው ሰው የሚወስደው ካላችሁ የሚሰራው በቋሚነት ኃጢያትን ኢንጆይ ለምንድን ነው የሚያደርገው ከተባለ ሰው በእግዚአብሔር ከመደሰት ይልቅ በኃጢያት መደሰት ይቀለዋል። ተደብቆ ለምን ነው ሰው ዘፈን የሚሰማው? እግዚአብሔርን በዜማ ከሚያመልክና ከሚደሰት ይልቅ በዘፈን ይደሰታል፣ ይረካል። ለዚህ ኮን በእግዚአብሔር ሰው ኢንጆይ አላያደርግም። ይሄ ለእግዚአብሔር በኑሯችን ክብር ከምንነፍግበት ነገር አንደኛው ነው። የቀደሙት ላይ እስራኤላውያን ላይ እግዚአብሔር በአሕዛብ መካከል በኑሯቸው እግዚአብሔርን እንዳሰደቡት ይናገራል። ኢሳይያስ 52 ቁጥር 5 ላይ በአሕዛብ መካከል በእናንተ ኑሮ ምክንያት በእናንተ ሕይወት ምክንያት የእግዚአብሔር ስም በአሕዛብ መካከል ይሰደባል ተብሎ ተጽፏል። ይሄንኑ ቃል ሮሜ 2:24 ላይ ጳውሎስ ጠቅሶታል። በእናንተ ሰበብ የእግዚአብሔር ስም ይሰደባል። አንድ ድሮ ሰንበት ተማሪዎች ሆነን የሰማሁት አንድ መዝሙር ነበረ። አንድ አይነት ስውር ዘማሪ ነው፣ ስሙን ረስቼዋለሁ። እንደዚህ ብሎ ይዘምራል። በዓለም ያሉ ሰዎች ሚሉትን አይነት ነገር ነው የሚናገረው በቃሉ በዝማሬው። አንድ ስንኝ ያለው እንደዚህ የሚል ስንኝ የክርስትና የሚሉት እንደሷ ህይወት ምግባር የሌለው ስመኛ ከሆነስ ይሻላል የኛ ይላል። ምን ይላሉ እንዴ? እንደነሱማ ከሆነ የኛ ይሻላል ይላሉ። ክርስትና እንደዚህ ነው እንዴ? ከሆነማ የኛ በስንት ጣዕሙ ይላሉ። በዚህ የተነሳ እግዚአብሔር በእኛ ህይወት አይከብርም ማለት ነው። በተግባራችን በኑሯችን በመንመላለስ የክርስትና ህይወታችን ላይ ምስክርነታችን ሲበላሽ ለእግዚአብሔር ክብር በኑሯችን ማምጣት እናቆማለን። እና ምንድነው ሌላው ትልቁ ችግር ከዚህ ጋር አብሮ ተያይዞ የሚመጣው በኑሯችን እንዳናከብር የሚያረጋን ነገር የኛ ሲመስለን። ለምሳሌ ከንፈራችን የኛ ሲመስለን፣ ንግግራችን የኛ ሲመስለን፣ ገንዘባችን የኛ ሲመስለን፣ ያለን ነገር የኛ ሲመስለን ለእግዚአብሔር ክብር መስጠት እናቆማለን። በከንፈራቸው ሽንገላ ስለሚናገሩ ሰዎች በመዝሙር 12 ቁጥር 4 ላይ ሲናገር የእግዚአብሔር ቃል ከንፈራችን የኛ ነው፣ ጌታችን ምን አገባው? ማን ነው ጌታችን ደግሞ ይላሉ። በገዛ ከንፈር የፈለኩትን እናገራለሁ ይላሉ። እሱ ለእግዚአብሔር ክብር አለመስጠት ነው።
እንግዲህ በህይወት እግዚአብሔርን አለማክበር ማለት በጣም ብዙ ዳይሜንሽኖች አሉት ማለት ነው። ያየን እንዳለ ነው በብዙ ነገሮች ውስጥ ነው የምንወድቀው እና እግዚአብሔር ሪፕሌስ ማድረግ እግዚአብሔርን በሆነ ነገር መተካት እንዳልኳችሁ በእግዚአብሔር ኢንጆይ ከማድረግ ይልቅ ራሳችን ለራሳችን ነፃነት በመስጠት ኢንጆይ ማድረግ ነፃነትን ራሱ መተርጎም ብዙ ሰዎች ነፃነትን ሲተረጉሙ ልቅነት አድርገው ይወስዱታል። ነፃነት ልቅነት አይደለም። ልቅነት ስርዓት ነው። ለምሳሌ ብዙ ሰዎች ሲጠይቁ ይሄ ተፈቅሯል እንደዚህ ማድረግ ይቻላል ምናን ብዙ ሰዎች ክርክር አለ አይደል ቸርች ውስጥ ለምሳሌ አንድ ሰሞን ዘፈን ነበር ርዕሰ ጉዳዩ ይቻላል አይቻልም መጠጥ ይቻላል አይቻልም ምናምን ዝክር ምናምን መብላት ይቻላል አይቻልም ለምን ነው ሰው እንደዛ የሚያደርገው ለምንድን ነው እንደዚህ የሚያደርገው ካላችሁ ሌላ ቦታ ላይ የሚፈልገው ነገር አለ ማለት እግዚአብሔር ቤት የሚያመጣው ነገር እንዳልኩት የሆነ ጉዳይ አለው እግዚአብሔር ቤት የሆነ ጉዳይ አለው እግዚአብሔር ዘንድ ብቻ አለ ብሎ የሚያስበው ነገር ስላለ ወንድማችን ታገል ሰይፉ አንድ ግጥም አለው እና ምን ይላል መሰላችሁ የአይን አዋጅ ሆኖ ቸገረን አላይም የዘላለም ቤት ታችም ጉዳይ ነበረን ይላል አላይ የዘላለም ቤት አለን ታች ደግሞ ጉዳይ ነበረንና የአይን አዋጅ ሆኖ ቸገረን ይላል ለማን ምን እናደርጋው ይላል ታች ጉዳይ አለ ነው እኛ ታች ጉዳይ ካለን ታች እርካታ ካለን አደገኛ ነው እሱ ነው እግዚአብሔርን አለማክበር ማለት መዝሙረኛው አሳፍ እንደዚህ ይላል በሰማይ ምን አለኝ ካንተ ውጪ በመድረስ ካንተ ውጪ ምን ፈልጋል ይላል እግዚአብሔር ለሰማይ ብቻ መስፈልጉት ለሰማይ ብቻ መስፈልጉ ከሆነ አንድ አስገራሚ ነገር ልንገራችሁ ኃጢአተኞች መንግስተ ሰማይ ለምን እንደማይገቡት የሚመስላችሁ ቂመኛ ሆኖ እግዚአብሔር አላስገባቸውም ስለሚል ይመስላችኋል አይደለም ለምን ነው ኃጢአተኛ መንግስተ ሰማያት የማይገባው መንግስተ ሰማያት የማይገባበት መሰረታዊ ምክንያት መንግስተ ሰማያትን ስለማይወድ ነው ምክንያቱም መንግስተ ሰማያት ማለት ወርቅ አይደለም ብር አይደለም መጠጥ አይደለም መንግስተ ሰማያት ክርስቶስ ኢየሱስ ስለዚህ ክርስቶስ ኢየሱስን ኢንጆይ ማድረግ የማይችል ሰው መንግስተ ሰማያት ምን ይሰራል ስለዚህ ለራሱ ሲባል ነው የማይገባው አንተ እዚህ ኢንጆይ ስለማታደርግ አያስፈልግህም አንድ አስገራሚ ቃል ልንገራችሁ ኢሳይያስ 40:25 ላይ እንደዚህ ይላል 26 ላይ ኢሳይያስ እንደዚህ ይላል በጣም ስለሚገርመኝ ነው 26 ላይ ትንቢተ ኢሳይያስ 26 ላይ ቁጥር 10 ላንብብላችሁ በደንብ ስሙ በጥንቃቄ ለኃጢአተኛ ሞገስ ቢደረግለት ጽድቅን አይማርም በቅኖች ምድር ክፉን ነገር ያደርጋል የእግዚአብሔርን ግርማ አያዩም ለኃጢአተኛ ሞገስ ቢደረግለት እንበልና ይሄን ሰው የመንግስተ ሰማያት ብናስገባው ሞገስ ተደርጎለት ጽድቅን አይማርም እንደገናስ በቅኖች ምድር ክፉን ነገር ያደርጋል የእግዚአብሔርን ግርማ አያዩም ብታስገቡትም ቦሪንግ ነው ለሱ ደስ አይለውም ስለዚህ ነው የማይገባው ኃጢአተኛ መንግስተ ሰማያት የማይገባው መንግስተ ሰማያትን ስለማይፈልግ ነው ለዚህ ነው አንዳንድ ጊዜ ሚስ ካልኩሌት የምናደርግበት አንድ ነገር አለ ይሄ ሚስ ካልኩሌሽን ምን መሰላችሁ ይሄ ሚስ ካልኩሌሽን አንዳንድ ሰዎች እንደዚህ ይላሉ እስኪ ምርጫ ነገር ልስጣችሁ እስኪ ትንሽ ልፈትናችሁ ጋራንቲ ሰጥቻችኋለሁ በዚህ ምድር ላይ 80 አመት ትኖራላችሁ አትሞቱም በአደጋም በበሽታም 80 አመት ትኖራላችሁ ችግር የለውም ስለዚህ 79 አመት ሙሉ በአለም እንደፈለጋችሁ ናችሁ አንድ አመት ለንስሐ ሞት አብቀኝ ላለቦጭ ያሉ ሰዎች ለንስሐ ሞት በቅታችሁ መጨረሻ መሰብሰብ ትፈልጋላችሁ ብዙ ሰው የሚገርባችሁ ነገር ለንስሐ ሞት አብቀኝ ብሎ ይጸልያል ትክክለኛው ነገር ግን ለንስሐ ህይወት አብቀኝ ነው የሚባለው ንስሐ ወደ ሞት መግቢያ በር አይደለም ወደ ህይወት መግቢያ በር ነው በንስሐ ወደ ህይወት ነው የምንገባው ወደ ሞት ለንስሐ ሞት አብቀኝ ማለት መሰላችሁ እንደ ልቤ በአለም ሽር ብትን ብዬ መጨረሻ አካባቢ ይሄኛው ሳያመልጠኝ ይሄኛውን ጆይ ያደርገው ጨርሼው መጨረሻ ላይ እዛ ምን እንደገባ እድል ይሰጠኝ ማለት ነው ይሄ ሰውዬ ልንገራችሁ ቁርጡን እዛ መግባት አይችልም ምክንያቱም እዚህ ደስ ያለው ነገር አለ እዛ ያገኙም እንደዚህ አይነት ተስፋ እግዚአብሔር አሰጠም ለሰዎች አለበለዛ ለበላችሁና እንደነዛ ሰዎች ነው መንግስተ ሰማያት የምናስበው ማለት ነው መንግስተ ሰማያት ይላሉ አይደል ያው ጨረቃ ምልክት ያላቸው ምንድነው ጀነት ለነሱ ማአት ድንግሎች ይሰጡሃል
ከነሱ ጋር ተተኛለህ፣ ድንግልናቸው የሚታደስ ተተኛለህ። ምንድነው የወይን ወንዝ ውስጥ እንትን ትላለህ። ይኸውላችሁ መንግስተ ሰማያትን በዚህ ደረጃ ምድራዊ አድርጎ የሚያስብ ሰው ካለ የዚህኛውን ዓለም አዱኛ የዚህኛውን ሲሳይ የዚህኛውንም ደስታ ላጣጥምና ያኛውም እንዳያመልጠኝ መጨረሻ ላይ እግዚአብሔር ሆይ ንስሐ ስጠኝ ብሎ ይጸልያል። እግዚአብሔርን በዚህ ምድር ላይ ኢንጆይ ካላደረጋችሁ እዛኛው ምድር ላይ ኢንጆይ አታደርጉት። ምክንያቱም መንግስተ ሰማያት ይላል ጳውሎስ መብልና መጠጥ አይደለችም፣ ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ ምግብና መጠጥ አይደለችም። ስለዚህ በጽድቅ ካልተደሰትክ እዛኛው ምንድነው የሚጠብቅህ? እዛ መንግስተ ሰማያት የሚባል ደስታ የለም። እዚህ ምድር ላይ ካልተለማመድከው እዚህ ምድር ላይ ጌታን ኢንጆይ ማድረግ ያልቻለ ሰው በእርግጠኝነት መንግስተ ሰማያት መግባት አይችልም። ለምን መሰላችሁ? እዚህ የምትለማመደውና እዛ በሙላት እዚህ በሙላት አይደለም። ልክ ነው። እንደ ዳውን ፔመንት ነው የተሰጠን፣ መያዣ ነው የተሰጠን። የመንፈሱ መያዣ አይደለም የሚለው መጽሐፍ ቅዱስ። በሙላት የምናገኘው እዚህ የተለማመድነው ነው። እዚህ ምንድነው የሰጠን? ጽድቅ። እዚህ ምንድነው የተቀበልነው? ልጅነት። እዚህ ምንድነው የተቀበልነው? ጌታን መምሰል። እሱ ነው በሙላት እዛ የሚቀጥለው እንጂ ሌላ ነገር አይደለም። ስለዚህ ለመንግስተ ሰማያት ያላችሁ ስዕል መለወጥ አለበት። በእግዚአብሔር ኢንጆይ ካላደረጋችሁ እዚህ ምድር ላይ እዛኛው ኢንጆይ ያደርጋለሁ ብላችሁ በፍጹም አታስቡ። አሁን ያልጀመረ ሰው እዛኛው ሊገባ አይችልም። ለዚህ ነው በዚህ ምድር ላይ ያለውን እንትን ሲናገር መጽሐፍ ቅዱስ በዚህ ምድር ላይ ያለውን እና ከጌታ ጋር ያለውን ነገር ሲያነጻጽር መጽሐፍ ቅዱስ ገንዘብ መውረድ የክፋት ሁሉ ስር ነው ይላል። ገንዘብ ደግሞ እንደሚያታልል ብልጽግና እንደሚያታልል መጽሐፍ ቅዱስ ይነግረናል። ብልጽግና አታላይ ነው። ብልጽግና ያታልላል። መጽሐፍ ቅዱስ ብልጽግና በሶስት መንገድ እንደሚያታልን ይነግረናል። ሶስት ውሸቶች እንደሚዋሸን ይነግረናል። አንደኛው የሚዋሸን ነገር ይኸውላችሁ በኑሯችን እንዳናከብር ስለሚያደርገን እነዚህን ሶስት ውሸቶች ዛሬ እናጋልጥ እስኪ። ብልጽግና የሚያታልለን በሶስት ነገሮች ነው። አንደኛ እንደዚህ ይለናል። ብልጽግና እንደ ሰውኛ ለመስለላችሁና ብልጽግና የሚባለውን እንደዚህ ይለናል። ያመጣኸኝ እኮ አንተ ነህ፣ በላብህ፣ በጉልበትህ፣ በጥበብህ፣ በአርቆ ሐሳቢነትህ ያመጣኸኝ አንተ ነህ፣ ያንተ የእጅ ስራ ነኝ ይለናል ብልጽግናችን። አንዱ ውሸት ይሄ ነው። ባለጸጎች አላችሁ እዚህ የነስም የብዛም አለን ሁላችን። በኪሳችን ውስጥ ጥቂት ብር ካለ ባለጸጎች ነን እና ኪሳችን ውስጥ ያለው ገንዘብ እንደዚህ ይለናል፣ ያንተ ነኝ ይለናል። ያመጣኸኝ አንተ ነህ፣ ለፍተህ ጥረህ ግረህ በላብህ፣ በጉልበትህ፣ በችሎታህ፣ በማስተዋልህ ያመጣኸኝ አንተ ነህ ብሎ ይዋሸናል። አንዱ ውሸቱ እሱ ነው። ሁለተኛ እንደዚህ ብሎ ይዋሸናል። ሁለተኛው ውሸቱ ለፈለከው ጥያቄ እኔ ያለውልህ ይለናል። ገንዘብ ካለ ምን አለ? መሰማይ መንገድ አለ። ለፈለከው ጥያቄ እኔ ያለውልህ። ህይወት ነፍስ ውስጥ ለሚጠይቅ ለየትኛውም ጥያቄ መልስ ልሰጥህ እችላለሁ ይለናል። ሁለተኛው ውሸቱ እሱ ነው። ሶስተኛው ውሸቱ መቼም ጥዬ አልሄድም ይለናል። ያንተ ነኝ ለዘላለም ይለናል። ሶስቱም ውሸቶች ናቸው። አንደኛ እኔ ብልጽግናዬን ያላመጣሁት መጽሐፍ ቅዱስ ነው የሚለው። እግዚአብሔር ጉልበት ሰጥቶ ሀብት ብታፈራ፣ እግዚአብሔር ያልማስከውን ጉድጓድ ቢሰጥህ፣ ያልዘራኸውን እግዚአብሔር ቢያሳጭድህ፣ ያልደከምክበትን ሲሰጥህ ነው የሚለው። እግዚአብሔር ነው የሚሰጠን፣ እኛ አይደለንም። ስለዚህ ብልጽግና ሲዋሸን ያንተ እኮ ነኝ ሲለን ገንዘቡ ኖ እኔ አይደለም ያመጣው ጌታ ነው የሰጠኝ በሉት። አንዱ ውሸቱ። ሁለተኛ ሁሉን ነገር ገዛልሃለሁ፣ ሁሉን ነገር አድርግልህ ልገዛልኝ አትችልም። ሰዎች እኮ አልጋ ይገዛልኝ እንቅልፍ አይገዛም አለ ይላሉ አይደል? ምግብ እንጂ ምግብ ፍላጎት አይገዛም። ቅድምኛን ሽማግሌ አስቧቸው። ልብስ እንጂ ሞገስ አይገዛም። የሆነ ነገር ያደርጋል እንጂ ያችን ኤሴንሷን መስጠት አይችልም። ለዚህ እኮ ነው እግዚአብሔር ሲረግም እንደሚያደርግ ልንገራችሁ። እግዚአብሔር ሲረግም የሚያስገርም ነገር ነው የሚያደርገው። ገንዘብ አይነሳችሁም። እግዚአብሔር ሲረግም ድሮ አንድ መጽሐፍ ላይ ሳነብ ሐዲስ የሚባል የበዓሉ ግርማ መጽሐፍ ላይ አንድ ቄስ እንዲህ ብሎ ይናገራሉ። እግዚአብሔር ሲቆጣ አርጩም አይቆርጥም ያደርጋል እንጂ ነገሩ እንዳይጠም ይላሉ። ነገር እንዳይጠም ነው የሚያደርገው። አላችሁ ሁሉ ግን አይጠምም። ወርቅ አላችሁ አይጠምም። ብር አላችሁ አይጠምም። ምንም ነገር አላችሁ እንዳይጠም ያደርጋል። እግዚአብሔር እንደዛ ነው የሚለው የሚያደርገው። ሁሉ አለ ሰው ይቀናባል፣ አንተ ግን እየየ ትላለህ።
አንተ ታለቅሳለህ ሰው ግን እንደሱ ባደረገኝ ይላል ውስጥህን ሳያቅ የእርግማን ማለት እሱ ነው እያለ አትረካበትም ሁሉ አለ ግን አትረካም ለዚህ እኮ ነው ሱሳይድ በማድረግ ቁጥር 1 የሆኑ አገሮች ባለጸጋ አገሮች ናቸው ሁሉ የሞላላቸው አገሮች ማአት ገንዘብ ያላቸው ምንም ሳይሰሩ መንግስት የደጎማቸው መኖር የሚችሉ ዜጎች ሱሳይድ በማድረግ በዓለም አቀፍ ደረጃ የሚበልጡት እነሱ ናቸው ደሃው አይደለም ምክንያቱም ያንን በረከት እግዚአብሔር ይፍልበታል ቤታችሁ አስገባችሁት እኮ ይላል ነገር ግን ስታስገቡት ነው ይፈብየበታል ስለዚህ ደስ አይሰጥ ትበላለህ ነገር ግን አትረካበት ትለብሳለህ ነገር ግን አይሞቅም ማለት ነገሩ ያለህ ይመስላል ላይ ነው ነገር ግን ሲታይ የለም በተቃራኒ ደግሞ ልንገራችሁ አንዳንድ ጊዜ ሰዎች እሳት ውስጥ ሆነው የእሳቱን ኃይል እግዚአብሔር አጥፍቶላቸው እንጆ ያደርጋሉ እሳት ውስጥ ሶስቱን ወጣቶች አስቧቸው እሳት ውስጥ ወካ ያደርጋሉ ወይኔ ሲያሳዝኑ ይላል ሰው አያቅም እንጆ ያደረጉት ነው እነሱ እየዋኙ ነው እሳት ውስጥ እነዚህ ደግሞ ሀብት ማማ ላይ ተቀምጠዋል ታደለው ይባላል ነገር ግን መከራ ውስጥ ናቸው እሳት ውስጥ ያሉት እነዚህ ናቸው የእሳትን ኃይል እግዚአብሔር ያጠፋል የእህልንም ኃይል እግዚአብሔር ይሰብራል ምን ማለት ነው ያላቸውን ነገር ይሰብርና እግዚአብሔር ምን ያደርገዋል ባዶ ያደርገዋል ለዚህ ነው ያዕቆብ አንድ ፓራዶክስ የሆነ ንግግር ይናገራል ያዕቆብ ምንም ብሎ ይናገራል ባለጸጋ ወንድም በወርደቱ ይመካ ደሃው ደግሞ በከፍታው ይመካ ይለናል ተሳስቶ አይመስላችሁም የሚናገረው ኤዲተር ቢኖር በዛን ዘመን እንዳሁኑ አይነት የጽሁፍ እንትኖች አይ እቺንካ ቃልማ መስተካከል አለባት ይሉ ነበር ባለጸጋው ሰውዬ በከፍታው ነው ይመካ የሚመስለው ነገር ግን አይደለም ባለጸጋው በወርደቱ የተዋረደው ደግሞ በከፍታው ይመካ ብሎ ያስቀምጣል ለምን እግዚአብሔር እንደዛ ነው አሰራሩ ስለዚህ ብልጽግና ኖ አትገዛልኝም ማለት አለባችሁ ሁለተኛስ ደግሞ አታዛልቀኝም ለዘላለም ከኔ ጋር አትቆይም መጽሐፍ ቅዱስ እንደ ይላል ባለጸግነት ለራሱ ክንፍ ያወጣል ድንገት ጥሎ ይበራል ይላል ምሳሌ ክንፍ አውጥቶ ድንገት ይበራል እንደው ኢዮብ ላይ እንደዚህ የሚል ቃል ጥቅስ እንዳላበዛባችሁ ነው ባለጸጋ ሆኖ ተኝቶ ዳሃ ሆኖ መነሳት አለ ይላል ደግሞ ይሄን በተግባር አይተነዋል እኮ ምናልባት ድሮ ዘመን ላይ ወሰዳችሁና የከተማ ቤቶችና ምናምን ለመንግስት ሆሯል ተብሎ ሲታወጅ ማሺ ቤት የነበረው ሰውዬ ጧስ ካዋጁ በኋላ ምንድነው ባለ መናጢ ዳ ነው በአንድ አዋጅ ድንገት ዜሮ ሊገባ ይችላል ስለዚህ ምን ማለት ነው ባለጸግነት ሚዋሸነው ሸት ማጋለጥ አለብን ማለት ነው አንደኛ እኔ ያላመጣውሁም ጌታ ሰጠኝ እንጂ ሳይገባኝ ሁለተኛ ሁሉ ነገር ልትገዛልኝ አትችልም ሁሉ ነገር ልታረግልኝ አትችልም ሁሉ ነገር ሊያረግልኝ የሚችለው ጌታ ብቻ ነው ሶስተኛ ልታዛልቀኝ አትችልም አብሬ ልትከርም አትችልም ውበት ያላችሁ ሴቶች ውበታችሁ ለዘላለም አይቀጥልም ጎበዝ የሆናችሁ ጎልማሶች ጉልበስናችሁና ብርታታችሁ አይቀጥልም ስልጣን ያላችሁ ስልጣናችሁ ላይ እስከ መጨረሻ አትቀጥሉም ስለዚህ ከኔ ጋር ተቀጥላለህ ሲል ኖ አትቀጥል ብለን ውሸቱን ማጋለጥ መቻል ይኖርብናል ማለት ነው እዚህ ጋር አንድ ነገር ልጨምርላችሁ በጣም አስፈላጊና ዋና ነገር በመንኖርበት ህይወት ውስጥ እግዚአብሔር ማክበር ማለት አንድ በጣም ቁልፍና የመጨረሻ ዋና ነገር ነው የምናገረው በኑሯችን እግዚአብሔር ማክበር ማለት ባጭር ቃል በገልጠውና በገላገል ደስ ይለኛል እኛ አለመኖር ማለት ገላትያ 2:20 ላይ ከክርስቶስ ጋር ተሰቅያለሁ አሁን ሕያው ሆኜ አልኖርም ክርስቶስ ግን በኔ ይኖራል ይላል በላይ አነጋገር እኛ መኖር ስናቆም እሱ በእኛ መኖር ሲጀምር ማለት አልቲሜትሊ በኑሮ እግዚአብሔር ማክበር ማለት እኔ መኖር ሳቆም ማለት እኔ መኖር ሳቆም ማለት ምን ማለት ነው የኔ ፈቃድ ሲቆም የኔ ፍላጎት ሲቆም የኔ መሻቶች ሲወገዱ በኔ ቁመና እሱ ሲኖር በኔ እግሮች እሱ ሲራመድ በኔ አፍ እሱ ሲያወራ በኔ እጁ እሱ ሲጽፍ ወይ ደግሞ እጁ ሲዘረጋ በኔ ልብ እሱ ሲያስብ ማለት ነው እኔ ሞቻለሁ ተሰቅያለሁ ሕያው ሆኜ አልኖርም ክርስቶስ ግን በኔ ይኖራል አሁን ምኖረው ኑሮ በወደደኝ ስለኔ ራሱን አስልፎ በእግዚአብሔር ልጅ ባለ እምነት ያሆነ ኑሮ ነው ይላል በላይ አነጋገር እኔ አይደለም እየኖርኩ ያለው ክርስቶስ ነው በኔ እየኖር ያለው አልቲሜትሊ በኑሮ እግዚአብሔር ማክበር ማለት ይሄ ነው መኖር ማቆም ማለት ነው መኖር ማቆም ፈቃድን ማቆም ስለዚህ ጸሎቶች የዛን ጊዜ ቀላል ይሆናል ፈቃድ ይሁን ብሎ መጸለይ ቀላል ነው ምክንያቱም የሚኖረው እሱ ነው መጽሐፍ ቅዱስ በገላትያ ላይ የሥጋ ስራዎችንና የመንፈስን ፍሬዎች ሲዘረዝር
በደም ልብ ብላችሁ ዝርዝሮቹን ያታችሁ ከሆነ የሥጋ ሥራ የሚባለው ለሰው ደስታ የሚሰጥ ይመስላል። ዘፈን፣ ስካር፣ ዝሙት ምናምን የሚባሉ ነገሮች ለሥጋ እርካታና ደስታ ይሰጣሉ። ሰው ሲጠጣ ደስ ይለዋል። ሰው ሲዘሙት ደስ ይለዋል። መጽሐፈ ምሳሌ ላይ ያቺ አመንዝራ ሴት እንደዚህ ትላለች፣ የተሸሸገ እንጀራ ይጣፍጣል፣ የሰርቆት ውሃ ይጣፍጣል ብላ ትናገራለች። ምን ማለት ነው? ማመንዘር ይጣፍጣል ይላል ሰው። በጨለማ የሚደረግ ነገር ደስ ይላል ብዙ ሰው። ለሥጋ እሱ ደስ ይላል። ዘፈን ደስ ይላል። የኃጢአት ነገሮች ደስ ይላሉ። ለማን ካልን ግን ለወደቀው ተፈጥሮ። እሱማ ተሰቅሏል ማለት አለብን። እሱማ ከክርስቶስ ጋር ተሰቅሏል። ሕያው እኮ አይኖርም እሱ። ከዚህ በኋላ ሕያው ሆኖ አይኖርም። አዲሱ ሰው ነው በእኛ። ከዛ በኋላ የመንፈስ ፍሬዎችን ሲዘረዝር ከሚናገራቸው ነገሮች አንደኛው ፍቅር ይልና ከዛ ደስታ ይላል። ተመልከቱ። እዛ ደስታን ተሰናብተን የለ ወይ? ሥጋ ሥራ ስናቆም ያለ መጠጥ ደስታ አለ እንዴ? ያለ ዘፈን ደስታ አለ እንዴ? ያለ ዝሙት ደስታ አለ እንዴ? እዚህ የምን ደስታ ነው የሚናገረው ካላችሁ ራሱ ርዕሱን ተመልከቷ። የመንፈስ እኮ ነው የሚለው። ደስታው ያንተ አይደለም፣ የመንፈስ ቅዱስ ደስታ ነው። በሌላ አነጋገር መንፈስ ቅዱስ ባንተ ሲደሰት ማለት ነው የመንፈስ ፍሬ ማለት። ለዚህ ነው ለቤዛ ቀን የታተማችሁበትን ቅዱስን የእግዚአብሔር መንፈስ አታሳዝኑ የሚለው ንባብ ላይ በተመለከቱ ኤፌሶን ምዕራፍ 4 እና 5 ላይ ለቅዱሳን እንደሚገባ በዝሙት አይሁን፣ በስካር አይሁን፣ በመጠጥ አይሁን፣ በምናምን አይሁን፣ ያልተገባ ንግግር፣ ዋዛ፣ ቀሎቼ፣ ደርቲ ጆክስ ምናምን ይቆሙ ይልና በዛ ፋንታ ምስጋና እንጂ ይላል። በሌላ አነጋገር ደስታው የኛ አይደለም የጌታ ነው። በመንፈስ ቅዱስ የሆነው ደስታ የኛ አይደለም፣ የመንፈስ ቅዱስ ደስታ ነው። እንዴ የተገረፉ ሲወጡ ደስ እያላቸው ወጡ ማለት ምን ማለት ነው? ሰው የተገረፈ እንዴት ደስ ይለዋል? ማን ነው? ሐዘንተኞች ስንሆን ዘወትር ደስ ይለናል ይላል። እንዴት ሊሆን ይችላል? ሐዘንተኛ ሆኖ ደስተኛ መሆን እንዴት ይቻላል? በልዩ ልዩ መከራ አልፋችኋል፣ ነገር ግን ደስ ይላችኋል ይላል ጴጥሮስ። እንዴት ሊሆን ይችላል? የዕብራውያን ጸሐፊ የገንዘባችሁን ንጥቂያ በደስታ ተቀበላችሁ ይላል። እንዴት? ገንዘብ ነው እንጂ በደስታ የምንቀበለው፣ ንጥቂያ በደስታ እንቀበላለን ነው። እንዴት? ደስታው የኛ አይደለም። ደስታው በውስጣችን የሚኖረው የአዲሱ ሰው ነው፣ የመንፈስ ቅዱስ ደስታ ነው። ስለዚህ እኔ መኖር ካቆምኩኝ ተገላገልኩ ማለት ነው። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ ምኞትና መሻቱ ግን አደረጉት፣ ሰቀሉት። ስለ ሰቀሉት ተገላግለዋል እነሱ። በእነሱ የሚኖረው ጌታ ነው። ስለዚህ የሆነ ተገርፈው ሲወጡ ስለ ስሙ ደስ ይለዋል ጌታ፣ ጎሽ ይላል። ያ ደስታ ነው እነሱ ውስጥ የሚፈሰው። ስለዚህ በሕይወታችን ጌታ ማክበር ማለት ይሄ ነው ወገኖች። ስለ ዘፈን መቼም ሰሞኑንም በየጊዜውም ዘፈን በጣም ትልቅ ርዕሰ ጉዳይ ሆኖ ሲነሳ በጣም ይገርመኛል። አለመሞት ክፉ ነው። ስለ አለሞትን እኮ ነው። እና አንድ ጊዜ እንደዚህ የምትላጭር ነገር ጽፌ ነበር። መሰንቆቻችንን ከተሰቀሉበት አውረደን እንዘምራለን እንጂ ሥጋችንን ከተሰቀለበት አውረደን አንዘፍንም። ተስማማላችሁ? መሰንቆቻችንን ከተሰቀሉበት አውረደን እንዘምራለን፣ ሥጋችንን ከተሰቀለበት አውረደን ግን አንዘፍንም። ተሰቅሏላ ሥጋችን እንዴት ይዘፍናል? ወርዶ አይቻልም። እየኖርኩ አይደለም የሚኖረው ጌታ ነው በኔ ማለት አለብን። ኑሮ ሲሉ ብዙ ሰዎች በምድር ላይ ያሉ ሰዎች እችልና ሀገር ኑሮ ማለት ለምሳሌ ኑሮ ተወደደ የሚባል ነገር ታውቃላችሁ አይደል? ምን ማለት ነው? ኑሮ የሚባለው ነገር ብዙ ሰው እንደ ክርስቲያንም ጭምር በዓለም ካሉ ሰዎች ጋር አንዳንድ ጊዜ ኢንተርቼንጅብሊ ከህይወት ጋር እያቀያየርን እንጠቀምበታለን። ትክክል አይደለም። ኑሮ ማለት መብላት መጠጣት ማለት ነው። ኑሮ ተወደደ ሲባል ሰምታችሁ ታውቃላችሁ አይደል? እና ብዙ ጊዜ አንድ ፎርሙላ አለ። እኔ ይገርመኛል እሱ ፎርሙላ። ኑሮ ሲወደድ ህይወት ይረክሳል። አገኛችሁኝ? አይመስለኝም። ኑሮ ሲወደድ ምን ይረክሳል አልኩኝ? ህይወት ይረክሳል። ምን ማለት መሰላችሁ? ህይወት ማለት ክርስትና ነው። ህይወት ማለት ጌታን መምሰል ነው። ህይወት ማለት ጽድቅ ነው። ህይወት ማለት ቅድስና ነው። ህይወት ማለት እውነት ነው። ህይወት ማለት ልግስና ነው። ህይወት ማለት የክርስቶስ ባህሪዎች ናቸው። ኑሮ ሲወደድ በእነዚህ ኤክስፔንስ ነው እንትን የምናደርገው። አጭበርባሪ ይሆናል ሰው፣ ውሸታም ይሆናል። ህይወት እያረከሰ ኑሮ ሲወደድ ህይወቱ ይረክሳል ማለት ነው። ክርስቶስ በሱ የሚኖርስ ክርስቶስ በሱ የሚኖር ከሆነ ወገኖቼ በጣም ገላግሌ የሆነ ነገር ውስጥ ይገባል እና የማይገባውን ነገር አያደርግም። መጽሐፍ ቅዱስ ላይ አዲስ ኪዳን ላይ የምታውቋቸው ጥቅሶች አሉ በጣም በብዛት
እንደሚገባ ተመላለሱ፣ በአግባብ ተመላለሱ የሚሉ በጣም በርካታ ቃሎች አሉ። ለክርስቶስ ወንጌል እንደሚገባ ኑሩ የሚል ቃል አለ። እንደሚገባ መኖር ምን ማለት ነው? ዲዘርቭ የሚያደርገው። ስለዚህ አንድ ጥያቄ ራሳችን እንድንጠይቅ እፈልጋለሁ። ልሙኤል የሚባለውን ሰው እናቱ እንደዚህ ያስተማረችው ለነገስታት አይገባምና መስከር ለነገስታት አይገባም አለችው። ብዙ ሴቶችን ማብዛት ለነገስታት አይገባም አለችው። ኮድ ኦፍ ኤቲክስ አለ ባለም እንኳን ራሱ አይገባም ይባላል። የሆነ ነገር አይገባም። እኔ ለኔ ህይወት ክርስቶስ በውስጤ ለሚኖረው ለአዲሱ ሰው ይሄ አይገባም የምንለው ነገር ምን አለ? እያንዳንዱ ነገር ስታደርጉ ይገባል ወይስ አይገባም የተገቢነትን ጉዳይ እንዴት ያደረገን ነው የምንኖረው የሚለውን ለእናንተ ልተውላችሁ ፈልጋለሁ። ፊልጵስዩስ 1:27 ላይ ለክርስቶስ ወንጌል እንደሚገባ ኑሩ አግባብነት ባለው። ስለዚህ ይሄን ነገር ሳደርግ ይገባሉ ይብላችሁ ጠይቁ። ይገባሉ፣ ዲዘርቭ ያደርጋሉ የክርስቶስ ይሄንን ይገባዋል፣ በዚህ ነገር ጌታ ይከብራል ብለን ልንጠይቅ ያስፈልጋል። ድሮ አማኞች አካባቢ ጨዋታዎች እንኳን ሲነሱ አንዳንድ ጨዋታ እንደዚህ የሚባል ቃል ነበር፣ አልተሰጠንም ይሏቸዋል፣ ኩም ያረጓቸው። አንዳንድ ጨዋታ ይሄ ለኛ አልተሰጠንም፣ ለማማተኛ አልተሰጠንም፣ እንዲህ ለማድረግ አልተሰጠንም ይሏቸው። አልተሰጠንም ይሄ ቃል የመጽሐፍ ቅዱስ ቃል ነው። ለእናንተ አልተሰጣችሁም ተብሎ ተጽፏል። ጌታ ኢየሱስ ክርስቶስ ለነ ጴጥሮስ ያላቸው ለእናንተ አልተሰጣችሁ። ፖለቲካ ውስጥ ገብተው ሊፈተፍቱ መቼ ነው ለእስራኤል መንግስት ለእናንተ አልተሰጣችሁ? ምን ተሰጠን ታዲያ? ወንጌልን ስበኩ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ። የተሰጠንን ስናደርግ ያልተሰጠንን ስንተው በኑሯችን ጌታ እናከብራለን። የጌታ ስም ብሩክ ይሁን። እንጸልያለን። እናመስግን። እስኪ ትንሽ እያሰላሰልን የሚገባ እያደረግን ነው ወይ? እየከበረ ነው ወይ ጌታ? አሁን ጌታን አክብሩ ሲባል ለእግዚአብሔር ክብር ስጡ ሲባል አጨብጭቡ ማለት ነው የሚመስለን። የተያዘ ነው እና ሰው ጌታ ለጌታ ክብር ስጡ ሲባል ማጨብጨብ ብቻ የሚመስለው ሰው አለ። እግዚአብሔር ከዚህ ይፈውሰን።